ብዙዎቻችሁ ኢቃማ መፈቀዱን ነው በቃ ደስ ያላችሁ ነገር ግን ኢቃማ ጥሩ ከፊል ከሌላችሁ ወይም ደግሞ ጥሩ ከፊል ማግኘት ካልቻላችሁ ኢቃማው ቂያማ ነው የሚሆንባችሁ። በተለይ 10 ዓመት 12 ዓመት የተቀመጣችሁ እህቶቼ ኢቃማን አውጡ ብዬ አልመክራችሁም። መዳብ ቤት ለመቀመጥ ለመስራት ከሆነ ኢቃማ ያስፈልጋችሁም። ለ1500 ደሞዝ በአሁን ሰዓት ላይ በጣም ስራ በጠፋበት ሰዓት ላይ ኑሮ እዛ ላይ በሆነበት ሰዓት ላይ ኢቃማ ገዝታችሁ ምን ልታደርጉ ነው? ምክንያቱም ስራ የለም። ነገር ግን ምናልባትም የግል ስራችሁን ለመስራት ንግድ ለመስራት ምናምን ካልሆነ በስተቀር በአሁን ሰዓት ላይ ኢቃማ ብዬ አልመክርም። ምክንያቱም ኢቃማው ራሱ ቂያማ ነው የሚሆነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ያሉሉት ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ መልካም ሁሉ ሰላም ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና እጠይቃለሁ ማለት ነው። ክርስቲያን ወገኖቼ ሰላም ብያለሁ። ግን ለምንድን ነው ላይክ የማታረጉኝ? ወላሂ ለምንድን ነው ላይክ የማታረጉ? ላይክ አድርጉኝ፣ ብዙ ሰው ጋር ይድረስልኝ። የዛሬው መልእክቴ ብዙ ሰዎች ጋር እንዲደርስልኝ እፈልጋለሁኝ እና ሁልጊዜም ላይክ አታረጉኝም ነው። እኔ መሳደብ የሆነ ነገር መናገር አለብኝ ላይክ አድርጉኝ ለማለት። አህምሺም ዛሬ የመጣሁበት ነገር አሁን የተፈቀደው ህግ ማንን ነው የሚመለከተው ብለን ከዚህ በፊት ተነጋግረናል። ነገር ግን ጥሩነቱ እንዳለ ሆኖ መጥፎ ጎኖችም አሉት። ተጠንቀቁ ለማለት ያክል ነው። መጥፎ ጎኖቹ ምንድን ናቸው ካላችሁኝ፣ ለምሳሌ እናንተ አለጡን በቃ ህጋዊ ለመሆን ነው ፍላጎቴ ምናምን ማለታችሁ እንዳለ ሆኖ ወጪዎቹን ደግሞ ማገናዘብ አቅማችሁን ማገናዘብ አለባችሁ። ለምሳሌ 10 ዓመት የኖርሽ እህቴ ብዙ ነው የሚሆነው የ10 ዓመት ቅራማ ማለት ነው። 10 ዓመትን በ600 አባዙት ብሩ ስንት እንደሚመጣ ታገኙታላችሁ ማለት ነው። ለምሳሌ በአንድ ዓመት 600 ሪያል ነው የመንግስት መቀጫ ማለት ነው። 600 ሪያል ነው እና እንደገና ደግሞ ከፊል። አሁን ከባዱ ነገር እዚህ ጋር ነው፣ ከፊል ጋር ነው። ለምሳሌ የምሰሩባት ሴትዮ በቃ እኔ ከፊል ልሆንሽ ካለችሽ፣ እኔ ጋር ስሪ እኔ ከፊል ልሆንሽ ካለችሽ በፍጹም እንዳትስማሙ፣ በፍጹም። ምክንያቱም አረቦች በተፈጥሯቸው እነሱ ጋር የምሰራ ሰራተኛንና ውጭ የምሰራ ሰራተኛን በኩል አይን አይመለከቱም፣ እኩል ክብር አይሰጡሽም። ከእነሱ ጋር ስትሰሪ አሁን የምታገኙን ክብር አታገኝም። አሁን በእነሱ ስር ስላልሆንሽ እንደፈለግሽ ብትናገሪ በቃ የሆነ ያከብሩሻል፣ ይቅርታ ምናምን እንደዚህ ነው የሚሉሽ። ሲጀመርም አንቺን ብዙም እንትን አይሉሽም፣ አይተናኮሉሽም። ነገር ግን በእነሱ ቁጥጥር ስር የሆንሽ ቀን፣ በእነሱ ስም ላይ የሆንሽ ቀን ግን ጸባያቸውን አሁን ያለውን ጸባያቸውን አታገኙም። ግልብጥብጥ ነው የሚሉት። ከፈለግሽ ስሪ፣ ካልፈለግሽ እንደዚህ እንደፈለጋቸው ለማድረግ ይመቻቸዋል። ጠይብ። ስለዚህ የምሰሩባቸውን ሰዎች በፍጹም ለከፊልነት እንዳትመርጧቸው፣ ምርጫችሁም እንዳታደርጉ። ይህን ካደረጋችሁ በህይወታችሁ ላይ ቀይ ካርድ ነው የሰጣችሁት። እውነቴን ነው የምላችሁ፣ ትጎዳላችሁ። የፈለገ ነገር ብትዋደዱ፣ የፈለገ ነገር ጥሩ ናቸው ብትሉ በጭራሽ ሰው ናቸው፣ ነገ ይቀለበጣሉ። ስለዚህ ማን ነው ከፊል የሚሆነኝ? በቃ ከዚህ በፊት በስራ ምክንያት የተዋወቃችኋቸው ሊኖሩ ይችላሉ። እነሱን ጠይቃችሁ በብር ተስማምታችሁ ከፊል ማድረግና እቃማችሁን ማሰራት ትችላላችሁ። ግን አሁን ላይ ውጭ ላይ እንድትሰሩ እንዲፈቅዱላችሁ የምትስማሟቸው ከፊሎች ይወስነዋል የኢቃማችሁን ሁኔታ ማለት ነው። ምክንያቱም አሁን ከፊላችሁ በየጊዜ ከፊል ማለት ስፖንሰር ማለት ነው። በቃ በእነሱ ቁጥጥር ስር አሁን ይሄ ሳውዲ አረቢያ ህግ በመንግስት አይደለም፣ እኛ በግለሰብ ነን። ለዛ እኮ ነው በጣም ጉዳት ያለው። በግለሰብ ስር ስትሆኑ በጣም ትጎዳላችሁ፣ በመንግስት ስር ስትሆኑ ግን አትጎዱ። ለምሳሌ አሁን እኔ በውጭ ልስራ ብዬ ተነጋገርኩኝ፣ አንድ ከፊል ተነጋገርኩኝ፣ ግለሰብ ነው፣ እኔ በሱ ስም ላይ ነኝ ያለሁት። የግሌን ስራ ልስራ ብል በዛ በሰውዬ ስም ነው የኔ ንብረት የሚሆነው። ስለዚህ በውጭ ለመስራት የምታስቡ እህቶቼ ማንን ከፊል ማድረግ እንዳለባችሁ መጀመሪያ ላይ ቆማችሁ አስቡ። ዝም ብላችሁ በቃ
ህጋዊ መሆን ስለፈለጋችሁ ብቻ ህጋዊ ለመሆን አትወስኑ፣ አትቸኩሉ። ምክንያቱም ህጋዊ ከመሆናችሁ በፊት የምታስቧቸውን ነገራቶች አሉ፣ የምታስቡባቸው ነገራቶች አሉ። እነዛን ነገራቶች አስቡባቸው። አሁን ለምሳሌ እኔ ያለሁኝ እኔ ኢቃማ ሲኖረኝ ኢቃማ ሲኖራችሁ ውጪ ትሰራላችሁ። ይሄ ግልጽ ነገር ነው። ግን ከፊላችሁ ይወስነዋል። ከፊላችሁ አሁን ለምሳሌ በየጊዜው ብር አምጪ የሚልሽ ከሆነ ትጎጃለሽ። በየጊዜው ገንዘብ የሚፈልግ ከፊል ካለ ትጎጃለሽ። ኢቃማው ቂያማ ነው የሚሆንብሽ። ስለዚህ ይህንንም ነገር ታሳቢነት አድርጋችሁ በተለይ ብዙ ዓመት የቆያችሁ እህቶቼ 10 ምናምን ሺህ ብር ከፍላችሁ ነው የምታሰሩት ኢቃማ ማለት ነው። እና አሁን ስራ የለም። ያንን ነገር አስቡበት ማለት ነው። እና ውጭ ላይ ለመስራት እንጂ ኢቃማ ይዛችሁ መዳብ ቤት ለመሞጥሞጥ ኖ አታሰሩ፣ አያስፈልግም። ሲጀመር በዚህ በጠፋ ስራ መዳብ ቤት ለመስራት አያስፈልግም። እኔ እውነቴን ነው የምላችሁ። እኔ ብዙ ጊዜ ብቸኝነት ያጠቃኛል ስላችሁ ከሰው አልቀርብም፣ ከቤተሰብ መመከርም ይሁን ማውራትም አልፈልግም። ብዙ ጊዜ በራሴ ነው የሚሄደው። ያ ነገር አንዳንዴ ይጎዳል። በተለይ ደግሞ አንዳንድ ሀሳብ የማይሰጣችሁ ሰው በቃ እንደዚህ በቃ አንዳንዴ ጓደኛም ጥሩ እኮ ነው፣ ጥሩ ጓደኛ ካላችሁ መያዝም። እኔ ደግሞ ከነዚህ ውስጥ ዜሮ ነኝ። ጓደኛ የለኝም፣ ማማክረው የለኝም፣ እማወራም የለኝም። እና እንደዚህ በዚህ በሀሳብ ደረጃ እንኳን የሚረዳኝ ሰው የለም። ነገር ግን እኔ ምንድን ነው የተሸወርኩበት ምክንያት፣ እኔ አሁን ለምሳሌ ኢቃማ አለኝ አልሐምዱሊላህ። ከፊሌ ግን በጣም ጥሩ ሰው ነው፣ የብር ችግር የለበትም። ነገር ግን ይጠፋል፣ በመሀል ወዴት እንደሚሄድ አላውቅም፣ ይጠፋል። ከዛም በኋላ ፈላልጌ ነው የማገኘው። አሁን ጠፍቶብኛል፣ ተጠፋብኝ 3 ዓመት ሊሆነው ነው። ኢቃማይ አልታደሰም፣ 3 ዓመት ሊሆነው ነው። የት እንዳለ እሱ አላውቅም፣ ምን ውስጥ እንዳለ አላውቅም። ግን አሁን እንደገና አፈላልጌ ነው ወይ ደግሞ ነቅል አድርጌ ነው እኔ ለስራ ካልኩ የምሰራው ማለት ነው። እና ይሄን ስላችሁ የኔ ሰውዬ አሁን ጥሩ ነው። ተፈለግሽ ወረቀት ሰጥሻለሁ ውጭ ምሰሪበት ነው የሚለኝ። እንደዚህ አይነት ኮንፊደንስ ያለው ከፊል ከሌላችሁ ትጎዳላችሁ፣ በጣም ትጎዳላችሁ። እና እኔ ምንድነው የተጎዳሁበት ነገር ምንድነው? ይሄን ያህል ዓመት በሰው ቤት ልሰራ የቻልኩትኝ የሚገጥሙ ሰዎች በጣም ጥሩ ናቸው። ጥሩ ሰው ሲገጥማችሁ በነገራችን ላይ በጣም ጥሩ አይደለም ስላችሁ የራሳችሁ የሆነ ነገር እንዳታስቡ፣ የተሻለ ነገር እንዳታስቡ፣ በህይወታችሁ ላይ እንዳትፍጨረጨሩ ያደርጓቸዋል። በቃ እኔ እኮ እረሳዋለሁ፣ ሰው ቤት መሆኔን እረሳዋለሁ። ሲጀመር እንደ ልጅ ነው የሚንከባከቡኝ። እኔ የሆነ ነገር ከተናገርኩ ለእኔ ነው ቅድሚያ የሚደረግልኝ። በቃ አንድ ጊዜ ተምላሴ የሆነች ነገር ከተወጣች ከምፈልገው በላይ ነው የሚሟላልኝ። እና አንዳንዴ የሰው ቤት መሆኑን ሁሉ እረሳዋለሁ። የሚያጋጥሙ ሰዎች ሁሉ በጣም እጅግ በጣም ከምላችሁ በላይ በጣም ጥሩ ሰዎች ናቸው። በቃ ነፃነት አለኝ። እንዴት ነው እናታችሁ ቤት እንዴት ነው የምትኖሩት? እንደዛ አይደለም? እንደዛ አይነት ሰው ነው የሚገጥመኝ። እና ውጭ ላይ መስራቱ ውጭ ላይ እንትን ማለቱን እፈራዋለሁኝ፣ አልዳፈረውም። ግን አሁን ላይ ቆጨኝ። ምክንያቱም መጥፎ ሰው ገጥሞኝ ቢሆን አውቀዋለሁ፣ የስደትን ትኩሳት አውቀዋለሁኝ፣ የስደት መጥፎነቱ እረዳለሁኝ፣ የራሴ ስራ እንዲኖረኝ እጥራለሁኝ። ግን እኔ ያ አልገጠመኝም፣ ያንን እድል አላገኘሁም። አሁን ላይ ግን እያሰብኩ ስመጣ ኦኬ ከዚህ በኋላ ለምን የራሴን ስራ ለምን አልሰራም? ብዙ ነገር ተመቻችቶልኛል፣ ብዙ እድል አለኝ፣ ግን የራሴን ስራ እየሰራሁ አይደለም፣ አልተጠቀምኩበትም። በእርግጥ አልሐምዱሊላህ በጥሩ ደሞዝ እሰራለሁ። እኔ እስካሁን በትንሽ ደሞዝ የሰራሁበት ጊዜ የለኝም። ትንሽ ደሞዝም ሰርቼም አላውቅም። ግን ቢሆንም ብዙ ነገር መጠቀም ነበረብኝ ስደትን። ግን አሁንም ደግሞ ቀላል ነው፣ እደርሳለሁ። እና እንደዚህ ካላጋጠማችሁ፣ እንደዚህ ጥሩ ከፊል ካላጋጠማችሁ ኢቃማችሁ ቃማ ሊሆንባችሁ ስለሚችል ተጠንቀቁ ነው የምላችሁ እላችኋለሁኝ ውዶቼ። እና የከፊልን ነገር አስቡበት። ጥሩ ሆኖ ሳለ ኢቃማ መፈቀዱ ጥሩ ሆኖ ሳለ፣ ነገር ግን ይሄኛው ደግሞ ትንሽ ከባድ ስለሚሆን ተጠንቀቁ አደራ። በምትሰሩባት ሴትዮ የፈለገ ጥሩ ብትሆን በእሷ ስም ለመሆን እንዳትሞክሩ። ምክንያቱም ከጥቅሙ ጉዳቱ ስለሚያመዝን ማለት ነው።
ለእኔ የሚሰጡኝ ክብርና በስራቸው ለምሰራ በእነሱ ስም ላለች የሚሰጧት ክብር አንድ አይደለም። እኔ ብዙ ስላየው ነው። የሆነ ሰዓት ላይ አንድ መሀን መዳም ነበረችኝ። እሷ ጋር ነው እኔ ብዙ ጊዜ እኔ የኖርኩት። ምክንያቱም መሀን ነች፣ ልጅ የላትም። እኔ እንደ ልጇ ነው የምታይ በቃ። እና እኔ እና እሷ አይደል በቃ ቤት ውስጥ የምንኖረው እና ብዙ ጊዜ ነው የኖርኩትኝ። ከዛም በኋላ ደሞዝ ኑሮ ሲወደድባቸው ደሞዝ ሲቀንሱብኝ እኔ ደግሞ የብር ነገር አይሆንልኝም። እኔ ብር አልይዝም አባክናለሁኝ። ነገር ግን ብር ነገር ላይ አይሳካልኝም። በቃ ላሽ ነው የምለው። አይኔን አላሽም። የተሻለ ደሞዝ ካገኙ የፈለገ በወዳቸው የምሬን ነው የምላቸው። ምክንያቱም የተሰደድኩት ለብር ነው የምላቸው። እዚህ ጋር አሁን ለምሳሌ 3000 ብር ካገኘሁኝ 2000 ከሆነ የምሰራው 2005 ከሆነ የምሰራው 3000 ብር ካገኘሁኝ ጥያቸው ነው ውልቅ ብለው። ወላሂ ነው የምላቸው። የሆነ ሰዓት ላይ እንደው 2000 ብር በዛ ሰዓት ላይ ኮሮና ስለነበረ 2000 እየሰራሁኝ 2005 አገኘሁና ትቻቸው ሄድኩ። ሴትዮዋን ግፈኛ ነኝ ግን ወላሂ። እና በጣም ነው ተወዴ ደግሞ ልጅቷ ምንም ገና አዲስ ያገባኝ ናትና አይ ማለሽ የሆነ ምክንያት ፈጥሬ ትቻተርኩ። ከዛ ያ ስራ ሳይሳካ ቀረ። ተናደርኩ። ተመልሼ እሷ ጋር መጣሁ። ከዛ ሌላ ስራ አፈላልጌ ትቻት ሄድኩ። እና እኔ የብር ልጅ ሆነ ካገኘሁኝ አይኔ ላላሽም ወላሂ ነው የምላችሁ። እና ላወራቸው ነበር እና እዛች መሀኗ መዳሜ ጋር እየሰራሁ እያለሁኝ ምን ገጠመኝ መሰላችሁ? የእህቷ ሰራተኛ ኮንትራት ናት። ለእኔ ስጦታ ታመጣለች። ለእኔ መሬት በሏት፣ በጣም ጥሩ ናት። ያችን ኮንትራት ሰራተኛዋን ግን ትደበድባታለች። በቃ በጣም ታሰቃያታለች። ወላሂ በጣም ነው እንትን ያልኩት ያዘንኩትኝ። ምን አለ ለእኔ በጥሩ ባኮኖልኝ። ከዛች ወዲህ በቃ ምርዝ አረኳት። ሰው አልመስላለች። እኔ ደግሞ አንድ ሰው እንደው ንክስ ካረኩኝ ንክስ ነው። ሰራተኛዋ ስትነግረኝ የግፍ ነው የምታሳርፍብኝ አለችኝ። በቃ እና ስለዚህ በዛ ስላየሁኝ እኔ ምንም በወዳቸው አረቦችን በእነሱ ስም ለመሆን አልመኝም፣ አላስብም እላችኋለሁኝ። መልእክቴ ከጠቀማችሁ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ብዙ ሰዎች ጋር እንዲደርስልኝ አድርጉልኝ። እወዳችኋለሁ፣ አከብራችኋለሁ። በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።